የገና በዓል ምን እንደሆነ አናውቅም ለኛ ለአማኞች ማለት ነው። የገና በዓል ታሪካዊ የኢትዮጵያ በዓል ነው። እንደውም አንዳንድ ነገሮችን አይቼ ነበርና ድሮ ከክርስቶስ ልደት በፊት ሁሉ የነበረ ወጣቶች ወይም ልጆች እረኞች የሚጫወቱት ጨዋታ ነው። አንድ ዱላ አለች ታቋታላችሁ። ገ የሆነች ዱላ አለች። ስታዞሯት ና ትሆናለች እና እንደዚህ ስትሆን ገናት ስትዞር ናናት እና ገና የሚለው ከዛ የመጣ ይመስለኛል እንደው ባላውቅምና በዛች ዱላ የሚጫወቱባት መጫወቻ ኳስ አርገው በቡድን የሚጫወቱበት ምናልባት ፎርማል የሆነ ጨዋታ ሲጫወቱ በአባቶች የሚጀመር ጨዋታ እንደሆነ ፎርማል ካልሆነ ደግሞ እዚህ ጋር 10 እዚህ ጋር 15ም ሊሆኑ ይችላሉ። የአንድ ሰፈር ሰዎች አንድ ላይ የሚጫወቱት ምንም ህግ የሌለው ነበር ማለት ነው። ይሄ ጨዋታ ከክርስቶስ ልደት ጋር ምን ያገናኛል? ጨዋታ ነው፣ የጨዋታ ባህል ነው፣ ጌም ነው። የክርስቶስ ልደት ላይ አብሮ መርጅ የተደረገበት ምክንያት የክርስቶስን ልደት ለማሳነስ ይመስለኛል። በጣም ብዙ ሰዎች አሁን በአሁኑ ሰዓት ሄዳችሁ ቴሌቪዥን የሚዩ እንኳን ለገና በዓል አደረሳችሁ ነው የሚባለው እንጂ የክርስቶስ ልደት ጭራሽ የለም፣ ወጥቷል። የክርስቶስን ልደት ለማደብዘዝ መርጅ የተደረገ ጨዋታው እንደ አንድ ጨዋታ እንደ አንድ ሀገራዊ ጨዋታ ጥንታዊ ጨዋታ ልንቀበለው እንችላለን። እሱ ችግር የለብንም በጨዋታው ጉዳይ። መጥቶ ግን ከክርስቶስ ልደት ጋር መርጅ የተደረገበት ምክንያት በኢትዮጵያ ኮንቴክስት አይገባኝም። ከክርስቶስ ልደት በፊት ነው የተጀመረው። ምናልባት እረኞች ያኔ ኢየሱስ ክርስቶስ በተወለደበት ጊዜ ውጪ ከብቶቻቸውን ሲጠብቁ ነበር የምትል አንድ ጥቅስ ስላለች ከሷ ጥቅስ ጋር ለማገናኘትም ከሆነ ከዛ በፊት ነው የተጀመረው ጨዋታው። ምንም የሚገናኝ ያልሆነ የክርስቶስ ልደትን ለማውራት ሳይሆን ፎከሱ የገና በዓልን ለማውራት ነው። በሀገራችን የክርስቶስ ልደትን ለማደብዘዝ የገና በዓል የሚባል መጥቷል። በውጪው ዓለም ደግሞ ስትመለከቱ ደግሞ ከሳንታ ክላውስ ጋር ወይም ከሴንት ኒኮላስ ከሚባለው የክርስቶስ ልደት መርጅ ሆኗል። ቄስ ነበረ የሚልም ታሪክም አላቸው። ሴንት ኒኮላስ የሚባል ምናልባት ከሱ ነው የተነሱት ወይም ሳንታ ክላውስ የሚለው ይባላል። ወርልድ ቡክ ኢንሳይክሎፒዲያ የሚለው መጽሐፍ ላይ ካያችሁ እዛ ላይ እንደውም የባዕድ አምልኮ ፓጋንስ እንደሆነ የባዕድ አምልኮ እንደሆነ በደንብ አድርጎ ወርልድ ቡክ ኢንሳይክሎፒዲያ ላይ ጽፎታል። ሳንታ ክላውስ ኖርዌጂያን ተናጋሪ በሆኑት ወይም በስካንዲኔቪያ ካንትሪስ ስካንዲኔቪያ አካባቢ ያሉ አገሮች ስለ ሳንታ ክላውስ አንድ የሆነ እውቀት አላቸው። በተለይ ከኖርዌይ የመጣ ስለሆነ ኖርዌጂያን ተናጋሪዎችም ብዙዎቹ ያንን ሀሳብ ስለሚቀበሉት ማለት ነው። ሳንታ ክላውስ የሚባለው ታውቁታላችሁ። ቀይና ነጭ ልብስ ለብሶ ጺሙ ነጭ ምናምን የሚያምረው ሰውዬ ዘናጩ ሰውዬ እሱ ሰውዬ ስዕላዊ ታሪክ ነው፣ ሂስትሪ ነው፣ አፈ ታሪክ ነው። ይሄ ከዛ ከአውሮፓ የተነሳው ታሪክ ተጋባ። ሰሜን አሜሪካም ከገባ በኋላ አሜሪካ ደግሞ ስታስነጥስ ያው አፍሪካ ጉንፋን ይዛታል። አፍሪካ ሁሉ የተቀበለው ማለት ነው። በሳንታ ክላውስ ዘመንም ወይም በአውሮፓም በአሜሪካም በምንም አድርጉት የሳንታ ክላውስ ሐሳብ ወይም ዕውቀት ወይም የሳንታ ክላውስ አምልኮ ከክርስቶስ ልደት ጋር ለምን መርጅ እንደተደረገ አይገባኝም። ወደ ሀገራችን ስንመጣም የገና በዓል አምጥተው ከክርስቶስ ልደት ጋር አብሮ መርጅ የተደረገበትም እሱም አይገባንም። መጽሐፍ ቅዱስ ላይ ስለ ክርስቶስ ልደት በደንብ በግልጽ ይናገራል። ንጹህ በነጭና ጥቁር የተጻፈ እስቲ አሜን። ኢየሱስ ለምን እንደተወለደ ለምን እንደመጣ አመጣጡ በግልጽ ቋንቋ ተጽፏል። እርሱኑ ምናልባት እንደው እናውራም ካልን እንናገርም ካልን የክርስቶስ የኢየሱስ ልደት መወለድ ምን እንደሆነ በደንብ ጠንቅቀን መጽሐፍ ቅዱስ ላይ ማወቅ አለብን። አንድ ቃል እንደው ብናገረው በጣም ደስ ይለኛል። መጀመሪያ ዮሐንስ 12:46 ላይ የኢየሱስ የመጣበትን ዓላማ በግልጽ ቋንቋ የተጻፈበት አለ። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁና። እስቲ አሜን። በእኔ የሚያምን ሁሉ በጨለማ እንዳይኖር፣ በጨለማ ሲሄድ ለነበረው ሕዝብ ታላቅ ብርሃን እንዳየ፣ በጨለማ ውስጥ ለነበሩ ጨለማ ለነበሩ ሰዎች ኤፌሶን 5:8 ላይ ቀድሞ እናንተ ጨለማ ነበራችሁና እንኳን በጨለማ ውስጥ እናንተ እንኳን ሳትቀሩ ቀድሞ ጨለማ ነበራችሁና አሁን ግን
በጌታ ብርሃን ናቸው ይላል። ኢየሱስም የመጣው ብርሃን ሆኖ ነው፣ በጨለማ። በጣም ደስ የሚል ቃል እኮ ነው። በእኔ የሚያምን ሁሉ በጨለማ እንዳይኖር እኔ ብርሃን ሆኜ ወደ ዓለም መጥቻለሁና። ኢየሱስ ሲናገሩ ሰምታችሁ ከሆነ አንዳንድ ጥቅስ ዮሐንስ 8:12 ላይም ኢየሱስ የመጀመሪያ ዲክሌር ያደረገው እኔ የዓለም ብርሃን ነኝ ብሎ ነው። እኔ የዓለም ብርሃን ነኝ። የመጀመሪያው ዲክሌሬሽን፣ የመጀመሪያ ያወራው። አንዳንድ ጊዜ የምታወራውን ነገር ካወቀው በጣም ጥሩ ነው። እኔ የዓለም ብርሃን ነኝ ካለ በኋላ እኮ ነው ነፃ ሲያወጣ ያየ ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። እስቲ አሜን። ስለዚህ ብርሃን ሆኜ መጥቻለሁ። ኢየሱስ የመጣው በጨለማ ውስጥ ለነበሩ፣ ጨለማም ለሆኑ፣ ማንነታቸው ለተቀየረ፣ በዲያብሎስ አገዛዝ ውስጥ ለነበሩ፣ በኃጢአት አገዛዝ ስር ለነበሩ፣ የኃጢአት ባሪያዎች ለነበሩ ሰዎች ሁሉ ነፃነትን ለመስጠት ነው የመጣው። ምንም ከበዓል ጋር የሚገናኝ ኬዝ የለውም። በዓል ምን የበዓል ጉዳይ አይደለም። የመጣው ለነፃነት ነው። ሰዎችን ነፃ ለማውጣት ነው። ከጨለማ ወደ ብርሃን ሊያወጣቸው ነው። ጨለማነታቸውን በብርሃን ሊቀይር ነው የመጣው ኢየሱስ። የመጣውን የተወለደበትን ዓላማ ጠንቅቀን ካወቅን እንጂ ይሄ ቶሎ ብለን ሄደን ሰው ያደረገውን የሳንታ ክላውስ ፒክቸር የሆነ አሻንጉሊት ተደርጎ ሰው ሁሉ ቤቱ አስገብቶ እዛው ዛፉ ላይ ዛፉም አለ። ዛፉም ከመንፈሳዊ ነገር ጋር የሚገናኝ ነገር የለውም። በደንብ ስሙኝ ዛሬ የመጣችሁ ሰዎች፣ እናንተ ሕፃናት፣ ይሄ የሚደረገው የዛፍ ስዕልም መጽሐፍ ቅዱሳዊ አይደለም። ሳንታ ክላውስም መጽሐፍ ቅዱሳዊ አይደለም። ገና የሚባለው ጨዋታም መጽሐፍ ቅዱሳዊ አይደለም። የጥንት ጨዋታ ነው፣ የኢትዮጵያ ታሪክ ነው። መጽሐፍ ቅዱሳዊ ያልሆነውን መጽሐፍ ቅዱሳዊ ከሆነው ጋር አትደባልቁ። መደባለቅ፣ መርጅ ማድረግ የክርስቶስን ስራ ማሳነስ ነው። ክርስቶስ የተወለደው በጨለማ ሲሄድ ለነበረው ሕዝብ ብርሃን ለመሆን ነው። በሐዘን ተሞልቶ ለነበረው ሕዝብ ደስታ ሊሆን። ለዚህ እኮ ነው እነዛ መላእክቶች ለነዛ በደጅ ከብቶቻቸውን ሲጠብቁ ላደሩ እረኞች የተናገሩት። እነዛ መላእክቶች የመጀመሪያ ሉቃስ 2:8 ልጀምረው ሉቃስ 2:8 እስከ 12 ላውራው። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀርቦ የጌታ ክብር በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኙታላችሁ እያለ ይቀጥላል። ኢየሱስ የምስራች ነው። የኢየሱስ መወለድ የምስራች ነው። ለሕዝቡ ሁሉ የሚሆን ሕዝቡን ሁሉ ለማዳን የሰው ፍጡርን ሁሉ የሚታወቅ የማይታወቅ ቋንቋው የሚገባው የማይገባው የሰው ፍጡር ለሆነ ሁሉ የምስራች መድኃኒት ተወልዷል። ሰው ሁሉ ይህን መድኃኒት መዋጥ፣ ማስገባት፣ መቀበል ይገባዋል። ኢየሱስ መድኃኒት ነው። ኢየሱስ መድኃኒት ነው። ስለ መድኃኒቱ ማወቅ ከተያዝክበት በሽታ ያድንህ፣ መድኃኒቱን መውሰድ እንጂ። ለምሳሌ ስለ ፓራሲታሞል ማወቅ ከራስ ምታት በሽታ ያድናል። ማወቅ ራስህን አሞህ ፓራሲታሞል እኮ ከራስ በሽታ ያድናል ብትል ያድናል? በቦርሳ ይዘህ ብትሄድስ? በቦርሳ ፓራሲታሞል በቦርሳ ይዞ እየሄደ ከራስ ምታት እኮ ያድናል ብሎ በቦርሳ ይዞ መሄድ። ትራስ ስር መክተትስ ምን ማድረግ ነው? መዋጥ። ልክ እንደዚሁ ይሄን መድኃኒት የሆነውን ክርስቶስ ኢየሱስን ሰዎች ሁሉ ሊቀበሉት የተገባ ነው ይላል መጽሐፍ ቅዱስ። ሰው ሁሉ ሊቀበለው የተገባው መድኃኒት ለዓለም ሁሉ የመጣው ኢየሱስ ክርስቶስ ነው። ጥቂት ልበላችሁና ልጨርስ። የተወለደው ሊሞት ነው፣ የሞተው ሊነሳ ነው። እስቲ አሜን። በአጭር ቋንቋ ለእናንተ አሁን የኢየሱስ መወለድ የምስራች አይደለም። ለእናንተ አሁን ኢየሱስ ተወለደ ብለህ ሰውሃት ነው እኮ የምትለኝ። ቆየ እኮ ሞተ እኮ እንዴ! ከመወለድ አልፎ እኮ ሞተ። አሁን ኢየሱስ ተወለደ በወቅቱ ለነበሩት ሰዎች ሁሉ፣ እረኞችም ሰዎችም ሁሉ፣ ለሕዝቡ ሁሉ በወቅቱ ለነበሩት ሰዎች ነው የኢየሱስ ክርስቶስ መወለድ የምስራች ዋው የሚሉት። በጨለማ ሲሄዱ የነበሩ ሰዎች ነፃ የሚያወጣቸው ላንተ አሁን ላንቺ አምናችሁ ለዳናችሁ
የእግዚአብሔር ልጆች ለሆናችሁ ሰዎች የምስራች አይደለም ማለት ከምስራችነት አልፏል። የተወለደው ምን ሊል ነው? ሊሞት ነው። ኢየሱስ ሞቷል። እስቲ አንድ ሰው አሜን። በመስቀል ላይ ተሰቅሎልናል። ሞቱ እንኳን ላንተ የምስራች አይደለም። ናው ታይም ለእናንተ አሁን ኢየሱስ ክርስቶስ ሞቶልሃል እምትለው ላልዳነው ነው። የምስራችነቱ አሁንም በጨለማ አሁንም በስራት አሁንም በኃጢአት ባርነት አሁንም በዲያብሎስ አገዛዝ ስር ላለው ኢየሱስ ክርስቶስ ሞቶልሃል ብለህ የምስራች ነጋሪ እንጂ ላንተ አሁን ኢየሱስ ሞቶልሃል ብዬ የምስራች አልነግርህም። አልፏል ከሞትም። እስቲ አንድ ሰው አሜን። ሞቶ ምን ብሏል? ተነስቷል። ዛሬ የትንሣኤ በዓል ነው ለኛ። ዛሬ ትንሣኤ ነው የምናወራው። ለቅዱሳን ሁሉ የሚወራ ለቅዱሳን ሁሉ የሚነገር ታላቅ የምስራች የክርስቶስ ኢየሱስ ትንሣኤ ነው። ተወልዷል፣ ልክ ነው። ባይወለድ አይሞትም፣ ባይሞት አይነሳም፣ ልክ ነው። ነገር ግን ለእኛ የምስራችነቱ የክርስቶስ ኢየሱስ መነሳቱ፣ ዳግም ልደት ማግኘቱ፣ ዳግም መወለዱ። ኦ ሃሌሉያ! የኢየሱስ መወለድ መነሳት ብቻ ሳይሆን እናንተንም ኢየሱስ ማስነሳቱ። እኔ ትንሣኤ ሁሌ ሲወራ ኢየሱስ ተነስቷል ብቻ ሲባልም ሙሉ አይሆንልኝም፣ ልቤ አይሞቅም። ለምን? አብረን ተነስተናል። ልክ ነው። እርሱ ከመጣበት ነው ሄደው፣ ወደ መጣበት እኮ ነው ሄደው። ይገርማል። እንዴ አሁን ኢየሱስ አሁን ተነሳ እኮ ምንም ከመጣበት እኮ ነው ሄደው። ደስታው እኮ አንተን ወደዛ ይዞ መሄዱ ነው። እሱ ከመጣበት እኮ ነው ሄደው። ምን ከዛ እኮ ነው የመጣው። ከዛ ክብር እኮ ነው የወረደው። ከዛ ክብር ኢየሱስ ተነሳ፣ በአብ ቀኝ ተቀመጠ። ልክ ነው፣ ልክ ነው። ግን ደስታው ግን አንተን ይዞ መግባቱ ነው። አንተን ይዞ መነሳቱ ነው። አንተን ከዚህኛው አገዛዝ ከዚህ ምድር አገዛዝ ወደ ገዥነት ለውጦ በአብ ቀኝ ሊያስቀምጥህ አንተ ወዳልነበርክበት አሁን ሊያደርስ ወደዛ ከፍታ ሊያደርስ ክርስቶስ ኢየሱስ ተነስቷል። እኔ ልንገራችሁ ለቅዱሳን ለአማኞች የምስራችሁ ልጅነት አይደለ? ልጅነት በትንሣኤ ነው የመጣው። አንደኛ ጴጥሮስ 1:3 ላይ ክርስቶስ ኢየሱስ ከሙታን በመነሳቱ ሁለተኛ ጊዜ የወለደን ልጅነት ልጆች ነን ስትል ነው የምስራችሁ። ልጅ ላልነበረው ልጅነትን ላገኘው፣ ጽድቅን ላላገኘው ጽድቅን ስትሰብክ፣ ጽድቅም ያለው ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ትንሣኤ ነው ጽድቅን የሚናገረው። ጸድቀሃል ለማለት፣ ተቀድሰሃል ለማለት፣ በአብ ቀኝ ገብተሃል ለማለት፣ ያንተን ትክክለኛ ክብርና ዴስቲኒ አድሬስ ለማውራት አድራሻህን ለመናገር ትንሣኤውን እናወራለን። እስቲ አንድ ሰው አሜን። ኢየሱስ ተወልዶላችኋል። ልክ ነው። መጀመሪያ ነው። ልክ ነው። ባይወለድ አይሞትም። ግን ኢየሱስ ልክ እዛ ጋር ለእረኞቹ እንደተበሰረው ዛሬ አንዳንድ ሰው እኮ ሰሞኑን ኢየሱስ የተወለደ ይመስለዋል። ኢየሱስ የሆነ ጉንጫም ልጅ የታቀፈ ልጅ ያስባል እኮ ሰው። ግን አሁን የሚታቀፍ የሆነ ጉንጫም ልጅ አቅፋ እንዴት እናት ይዛ። ለዚህ እኮ ነው ግርግም ይሰራሉ፣ ወደ ኋላ ይመለሳሉ። እኛ ወተናል። ልክ ነው። መወለዱ ምክንያቱን ነግሬያቸዋለሁ። በጨለማ ሲሄድ ለነበረው ሕዝብ ብርሃን እንዲሆን ነው። እስቲ አንድ ሰው አሜን። ጨለማ ለነበሩ ሰዎች ብርሃን እንዲሆኑ ነው። ታላቅ ለውጥን ለማምጣት ነው ኢየሱስ ክርስቶስ የመጣው። ልክ ነው። ፈንታውን ልሰጥ ነው ብሏል በኢሳይያስ ላይም ሲናገር፣ እኔ በአመድ ፈንታ አክሊልን፣ በለቅሶ ፈንታ የደስታ ዘይት፣ በሐዘንም መንፈስ ፈንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል አለ ኢየሱስ። የመጣበትን ሲናገር ፈንታውን ሊሰጠን የመጣው። እስቲ ፈንታውን ሊሰጠኝ መጥቷል በሉ። ሐዘን የለብኝም በሏ፣ ለቅሶ የለብኝም በሏ፣ አመድ የለብኝም በሏ። በአመድ ፈንታ አክሊልን የሚለውን ቢዩቲን ነው የሚለው እንግሊዘኛው። በአመድ ፈንታ ውበትን ሊሰጠን ቢዩቲን። ሁላችሁ ታምራላችሁ፣ ውበት ተሰጥቷችኋል፣ ልጆች ሆናችኋል። ልጆች ነን፣ የእግዚአብሔር ልጆች፣ በአብ ቀኝ የተቀመጥን። እስቲ አሜን። ግን ወንጌል የምስራችሁ it's all about Christ፣ ስለ ልጁ ነው፣ ስለ ክርስቶስ ኢየሱስ ነው። ስለ ክርስቶስም ሞቶ በሶስተኛው ቀን
በኃይል የተነሳውን ይላል ሮሜ 1 ላይ። እስቲ አንድ ሰው አሜን። በኃይል እግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው ይላል። በኃይል እግዚአብሔር ልጅ ሆኖ ስለተገለጠው ምናወራው ወንጌል፣ የምንናገረው ወንጌል፣ የምንሰብከው ወንጌል ሞቶ መነሳቱን ነው። እስቲ አሜን። ለዚህ እኮ ነው ብዙ ቦታ ላይ ሐዋርያት ሄዳችሁ ስትመለከቱ የትንሣኤው ምስክሮች ይባላሉ። የምን ምስክሮች? የትንሣኤው ምስክሮች። የትንሣኤው ምስክሮች ናቸው። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወይም በእንግሊዝኛው ሴፍድ የሆናችሁበትን የዳናችሁበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደተሰበከላችሁ አሳስባችኋለሁ። እኔ የተቀበልኩትን ከሁሉ በፊት አሳልፌ የሰጧችሁ እንዲህ ብዬ ምን ብዬ መጽሐፍም እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። እስቲ አንድ ሰው አሜን። መወለዱ ለኛ የምስራች አይደለም፣ ወንጌል አይደለም። በወቅቱ ለነበሩት ልክ ነው፣ ልክ ነው። ባይወለድ አይሞትም፣ ቅድም ነግሬያቸዋል። ግን በወቅቱ ተወለደልን። ኢየሱስ እኮ ተወልዶ፣ በደንብ ስሙኝ በግልጽ ቋንቋ፣ ኢየሱስ እኮ ተወልዶ ሰዎች ሁሉ እኮ ባጢአት ነበሩ። ተወልዶ በምድር እያገለገለ እኮ ሰው ሁሉ እኮ ባጢአት ነበር። አታውቁም? ሰው ሁሉ እኮ ባጢአት ነው። ኢየሱስ 30 ዓመት ሞልቶት እንደ እስራኤል ኮንቴክስት 30 ዓመት ካልሆነ ወደ ውትድርናም ወደ አገልግሎትም ስለማትወጣ 30 ዓመት ሙሉ ታገሰ፣ ጠበቀ። 30 ዓመቱ ላይ ስራውን አገልግሎቱን ጀመረ። አገልግሎቱን ኢየሱስ እኮ ጀምሮ እኮ ሰው ሁሉ እኮ ባጢአት ነው። ምንም እኮ ለሰዎች ነፃነት እኮ አልመጣም። አገልግሎቱን ጀምሮ ግን ሙታንን ሲያስነሳ፣ የታመሙትን ሲፈውስ፣ አጋንንትን ሲያወጣ በኋላ የእግዚአብሔር ልጆች ሆነው የሚወለዱ እርሱ የእግዚአብሔር ልጅ ስለሆነ ልጆች እንዴት እንደሚያረጉ ፒክቸሩን እያሳያቸው ነበር። ልጅ ሲሆኑ ኢየሱስ እንዳደረገው በእኔ የሚያምን እኔ የማደርገውን ስራ ደግሞ እርሱ ያደርጋል፣ ከዚህም የሚበልጥ ያደርጋል ተብሎ እንደተጻፈው። ስለዚህ ሊያሳየን ነው የምድር አገልግሎቱን ያገለገለው። ልጆች ስንሆን እርሱ እንዳደረገ እንድናደርግ ሊያሳየን ነው። በምድር እያገለገለ ኢየሱስ ኢቭን እኮ ለምጻም መጥቶ ሂድና ራስን ለካህን አሳይ ይለዋል። ህጋዊ መብት የሚሰጥ ካህኑ ነው፣ እኔ አይደለሁም እያለው። ገና ኪዳኑ አልተጀመረም እኮ እያለው ነው። ሂድና ለካህን ራሳችሁን አሳዩ። አንድም ጎበዝ መጥቶ እድን ዘንድ ምን ማድረግ ይገባኛል ሲል ህግን ፈጽም። ህግን ፈጽም? ኢየሱስ ህግን ፈጽም ይበላው? ህግን ፈጽም ከሕፃንነቴ ጀምሮ ፈጽሜዋለሁ አለ እሱ። መልሽ የቀረ ጥቂት ነገር ነው ያለን፣ ሽጥና ተከተለኝ። ለምን? በቅርቡ የአዲሱ ኪዳን መስራች ይመሰርተዋል ኪዳኑን። ስለዚህ በዚህ ኪዳን ውስጥ የሚሆነውን አሁን ህግን ፈጽም እንዳልኩ በእምነት የሚዳንበት ኪዳን ውስጥ አሁን ልትገባ ነውና ያለን፣ ሽጥና ተከተለኝ ሲለው እምቢ አለ። ግን ምንድን ያለው? ህግን ፈጽም። ኢየሱስ እንዴት ህግን ፈጽም ይለዋል? ልክ ነው። ህግ ገና ፍጻሜ አላገኘም። ክርስቶስ ነው በመስቀል ላይ የህግ ፍጻሜ የሆነው። ለህግ ፍጻሜ ያበጀው በመስቀል ላይ ነው፣ በሞቱ ነው። ህግ አልተፈጸመም። በምድር አገልግሎቱ ኢየሱስ እያገለገለ እንኳን ከኃጢአት በታች ነን፣ ከህግ በታች ነን፣ ከሰይጣን በታች ነን። ሰይጣን ደስ እንደ ሊያበጥራችሁ ለመነ ይላል። እነ ጴጥሮስን እኮ ኢየሱስ እኮ ነው ያላቸው። ጴጥሮስን እኮ ነው ጴጥሮስ አለውና ሰይጣን ደስ እንደ ሊያበጥራችሁ ለመነ። ሂድ በቃ እምነት እንዳይጠፋ ስላንተ አማለድኩ። በምልጃ ነው የከለለው እንጂ መከለል አይችልም። በህጋዊነት ልጆች ካልሆኑ ሰይጣን እንደፈለገ ሊያበጥራቸው ይችላል። ልጅነት አልመጣም። ያኔ ልጅነት የመጣው በምንድን ነው? በትንሣኤ ኢየሱስ ሞቶ ሲነሳ፣ ክርስቶስ ኢየሱስ ከሙታን በመነሳቱ ሁለተኛ ጊዜ የወለደን ስንወለድ ነው። ሰይጣን እኛን አይችለን። ሰይጣን እኛን ማበጠር አይችልም። ማበጠሪያው እኛ እጅ ላይ ነው። ከፈለግ ታበጥረዋል። ካስፈለገ ምን ይሰራልናል? እኛ እሱ የምናበጥረው እንክርዳድ እናበጥራለን። እሱ እንክርዳድ ነው። ምን ቢዝነስ? ሰይጣን ቢዝነሳችንም አይደለም። እንኳን ከሱ ጋር ሰይጣንን እንድናደርገው የተላክነው የተጠራነው እንዲያወጧቸውም የሚለው ቃል ነው። ያኔ ግን ኢየሱስ በምድር እንኳን እያለ ማበጠሪያው እጁ ላይ ነው። ስለዚህ በደንብ ስሙኝ። እኔ የገና በዓል ሳንታ ክላውስ ምንም አይጠቅመንም። የሚጠቅመንን ነው የምናደርገው። ጎጆም ሰራለት፣
እንትን መተኛም እንትን ግርግም ማዘጋጀለት ምንም አይጠቅምህም፣ ጥቅም የለውም። አልፈናልኛ የተወለደው ሊሞት ነው፣ ሞቶልናል። ሞቱን ተቀብለን እስቲ አሜን፣ በሞቱና በትንሣኤው አምነን ልጆች ሆነናል። ሃይማኖተኞች እንደሚያደርጉት የሃይማኖት ስርዓት ውስጥ አትግቡ ወንድሞች። እናንተ መንፈሳዊያን ናችሁ። እንደ መንፈሳዊያን ላውራችሁ፣ እንደ እግዚአብሔር ልጆች ልንገራችሁ። ልባችሁን የሚያሞቀው በሞቱ የተሰራው ደግሞም በትንሣኤው የተፈጸመው፣ በሞቱ የተደረገልንን እናውቃለን፣ በትንሣኤው የተሰጠንን በሕጋዊነት ለእኛ የተሰጠንን እናውቃለን፣ የገባንበትን ዓለም እናውቃለን። ዕለት ዕለት ሁልጊዜ በደንብ ስሙኝ፣ በየትኛውም ጊዜ ለእኛ ትንሣኤ ነው። እስቲ አሜን። ሁልጊዜ የምንሰብከው የትንሣኤውን ወንጌል ነው። ክርስቶስ ካልተነሳ እስካሁን ኃጢአተኛ ነን። አሁን እኛ ኃጢአተኝነታችን ቀርቶ ጽድቅን የተቀበልነው በትንሣኤ ነው። ክርስቶስ ከሙታን በመነሳቱ ስለ በደላችን አለፈ አለ፣ አልፎ ተሰጠ አለ። አልፎ የተሰጠውን እኛን ስለማጽደቅም፣ ስለዚህ ከሙታን ባይነሳ እኛን ጽድቅን በኃጢአት ነው ያለ ነው እስከ ሞቱ ድረስ እንኳን። ክርስቶስ ሲነሳ ጽድቅን፣ ልጅነትን፣ ቅድስናን፣ በአብ ቀኝ መቀመጥን፣ ክብርን፣ ጥሩ የሆናችሁትን እኔ እኮ ኢን ክራይስት የሆነውን ደጋግማችሁ አፋችሁ ላይ ማውራት፣ ደጋግማችሁ ካላወራችሁ ወደ ኋላ ሃይማኖት ይመልሳችኋል። ኢን ክራይስት በክርስቶስ ነኝ የሚለውን ወሬ ስታወሩ በክርስቶስ በመሆኔ እኔ በክርስቶስ የተባረኩ፣ እኔ በክርስቶስ የጸደቅኩ፣ እኔ በክርስቶስ የተቀደስኩ፣ በክርስቶስ አሸናፊ ነኝ እያላችሁ ዴይሊ አፋችሁ ላይ የማትናገሩ ያመናችሁትን የማታወሩ ከሆነ አሁንም ነው ክርስቶስን አስነስቶታል ብለን በእግዚአብሔር ልጅ ላይ ስለመሰከርን ኃጢአተኞች ግን የእግዚአብሔር ምስክሮች ሆነን ተገኝተናል አለ እኮ። ሐሰተኞች ያለው ለማን ነው? ለእናንተ ሐሰተኞች ነን፣ ግን እኛ የእግዚአብሔር ምስክሮች ነን። እስቲ አሜን። የእግዚአብሔር ምስክሮች ነን። ስለዚህ ሁልጊዜ ግን ልናስበው የሚገባው ሞትና መቀበሩን፣ መነሳቱን፣ ሞትና ትንሣኤውን፣ ባጭሩ ሞትና ትንሣኤውን ሁልጊዜ ልታስቡ ይገባል እንጂ ገና የገና ጨዋታ ሳንታ ክላውስ ምንም አይገናኝም ከኢየሱስ ልደት ጋር፣ ከኢየሱስ መወለድ ጋር የሚገናኝ አይደለም። ስለዚህ በገናም በሉት በሳንታ ክላውስ እኛ እዛ ጋር አይደለንም።